እንዴት የባይቢት ማስተር ካርድ መጠቀም እንደምትችሉ የምናይ ይሆናል። ይሄንን የባይቢት ማስተር ካርድ በምትጠቀሙበት ሰዓት ብዙ የምታገኟቸው ቤኔፊቶች አሉ። ከነዛ መካከልና ዋነኛውና አንዱ የተለያዩ ፔመንቶችን በሌሎች ማስተር ካርድ መክፈል የማትችሉትን እንደነ ቻትጂፒቲ፣ ኔትፍሊክስን መጠቀም ከፈለጋችሁ በዚህ ካርድ ማንኛውንም አይነት ፔመንት መፈጸም ትችላላችሁ። ፕላስ ደግሞ ፔመንት በመፈጽሙበት ሰዓት ወደ 10% ካሽ ባክ ለሴሌክትድ ዩዘር ይደረጋል ማለት ነው። እና ደግሞ ስፔንድ የምታደርጉት ወደ $100 ስፔንድ በምታደርጉበት ሰዓት ደግሞ ወደ 20 ወይም ደግሞ ወደ $10 የሚደርስ ካሽ ባክ የምታገኙ ይሆናል። ፕላስ የፋኖስ ክሪፕቶን የሪፈራል ሊንክ ተጠቅማችሁ ከስር የማስቀምጥላችሁን የሪፈራል ሊንክ ተጠቅማችሁ ማንኛውንም አይነት ግዢ ወይም ደግሞ ሰብስክሪፕሽን በምታደርጉበት ሰዓት ወደ $10 የሚመለስላችሁ ይሆናል ማለት ነው። ታዲያ የፋኖስ ክሪፕቶ ሊንክ ተጠቅማችሁ ይህንን ሪዋርድ ወይም ቤኔፊት ማግኘት ከፈለጋችሁ ከስር የጉግል ፎርም ስለማስቀምጥላችሁ እሱ የጉግል ፎርምን ሙሉ 20 እድለኛ ለሆኑ ተጠቃሚዎች ወደ $10 የምንመልስ ይሆናል ማለት ነው። አሁን እንዴት ባይቢት አካውንትና ማስተር ካርዱን እንደምትከፍቱ አሳያችኋለሁ። ባይቢት አፕሊኬሽን ላይ ከመጣችሁ በኋላ የባይቢት አካውንት ከሌላችሁ በቅድሚያ የምታደርጉት ሳይን አፕ ወይም ደግሞ ሎጊን የሚለውን መጫን ነው። ወይም ደግሞ አለበለዛ የጂሜል አካውንት መጠቀም ትችላላችሁ ማለት ነው። እሱን ለማድረግ እዚጋ ጉግል የሚለውን እነካለው። ከዛ ካላችሁ የጂሜል አካውንት ላይ አንዱን ትመርጣላችሁ ማለት ነው። አንዱን ከመረጣችሁ በኋላ ፐዝል አለ። እሱን ፐዝል እናሟላለን ማለት ነው። እሱን ፐዝል ካሟላን በኋላ ወደ ቀጣዩ ፔጅ ዳይሬክት ያደርገናል። እዚህ ጋር ላይ ለክሪፕቶ አዲስ ናችሁ ወይ ፋሚሊየር ነው ይላል። ምን እናደርጋለን? ያኑት ክሪፕቶ እንለዋለን፣ ለጌት ስታርትድ እንለዋለን። ከዛ ቬሪፋይ ማይ አይደንቲቲ የሚል ይመጣላችኋል። ስለዚህ ጭቃይደን ቬሪፋይ የምትለዋን የምንጫናት ይሆናል ማለት ነው። እሷን ካደረገን በኋላ ከረንት ሎኬሽናችን ኢትዮጵያ ስለሆነ ኢትዮጵያ ብሎ ያመጣልናል። ከዛ ኮንፈርም እንለውና ኮንቲኒው እንላለን። ኮንቲኒው ካለን በኋላ አይዲ ካርድ፣ ናሽናል አይዲ መጠቀም እንችላለን። ድራይቨር ላይሰንስ እንዲሁም ፓስፖርት መጠቀም እንችላለን። ፓስፖርት የሚለውን ኦፕሽን እኔ እጠቀማለሁ ማለት ነው። ኮንቲኒው እለዋለሁ። ልክ እንዳልኩት ፓስፖርቴን ስካን ማድረግ ወደሚያስችለኝ ፔጅ ይወስደኛል ማለት ነው። ምን ይላል እዚህ ጋር? አንደኛ የፓስፖርታችሁን ዶኩመንት ቫሪፋይ እናደርጋለን። በመቀጠል ደግሞ ፓስፖርቱ ላይ ያላችሁት ሰዎችና በአካል ያላችሁት ወይም ደግሞ በህይወት መኖራችሁን እናረጋግጣለን በሰልፍ ይላል። ስለዚህ እሱን ኮንቲኒው እለዋለሁ። ቀጠል እንደምታዩት ፓስፖርቴን ፎቶ አነሳለሁ። እናንተም በስነስርዓት ሁሉ ኢንፎርሜሽን እንደምታደርጋችሁ ፎቶ ታነሳላችሁ ማለት ነው። ካነሳችሁ በኋላ ዶኩመንቱ ሪሌብል ነው ይላችኋል። አዎ ትሉታላችሁ። ከዛ አፕሎድ ያደርገዋል። በመቀጠል በህይወት መኖሬን ቼክ ማድረግ ስለሚፈልግ እንደዚህ ሰልፊ ይወስዳል ማለት ነው። ፊቴን ስካን አስደርገዋለሁ። ፌስ ስካን ኮምፕሊትድ ብሎኛል። ስታርት ቬሪፊኬሽን ዩር አፕሊኬሽን ፎር ቪዛ ካርድ ኢዝ አንደር ሪቪው ይላል። እስከዛ ድረስ ኤክስፕሎር ካርድ ቤኔፊትስ ይላል። ካርድ ቤኔፊቱ ላይ ቅድም ቬሪፋይ አድርጎልናል ማለት ነው። ቬሪፋይ ካደረገልን በኋላ ቀጣዩ ፕሮሰስ ዲፖዚት አርግ የሚል ነው። ግን እኛ ምንድነው የምንፈልገው? ዲፖዚት ከማድረጋችን በፊት የማስተር ካርድ መጠቀም ስለሆነ እዚህ ጋር አሴት የምትላለች ወደ እሷ ሂደን ማስተር ካርድ ኢሹ ማድረግ እንችላለን። እዚህ ጋር ምን ይላል? አክቲቬት ማይ ባይቢት ማስተር ካርድ እናደርጋለን። እዚህ ጋር አክቲቬት እናደርጋለን ማለት ነው። እዚህ ጋር ቤኔፊቶቹ ምን ምን ሊሆኑ እንደሚችሉ ማየት ትችላላችሁ። እኛ ኦልሬዲ ቀደም ብለን አይተነዋል። ግን እዚህ ጋር አክቲቬት የምትለዋ ስላለች አክቲቬት ካርድ የምትለዋን እናካለን። ከዛ ሎኬሽን ይለናል። ኢትዮጵያ ስለሆነ ኢትዮጵያ የምትለዋን እንጫናለን ማለት ነው። ወዲያው ኮንግራጁሌሽንስ ዩ ሃቭ ቢን አፕሩቭድ ፎር ማስተር ካርድ ወይም ቪዛ ፕላቲኒየም ካርድ ይላል። ከዛ በመቀጠል ኔክስት እንለዋለን። ሲመጣልን ሪፈራል ኦፕሽን ይላል። እዚጋ ኮድ ይላል። ስትመዘገቡ መጀመራችሁ ካልሆነ እና እኛ ሪፈራል ሊንክ ካልተጠቀማችሁ ቅድም እንደነገርኳችሁ ብዙ ቤኔፊት ስላለው እስችጋ ሪፈራል ኮዷን ብቻ ኮፒ አድርገን እናስገባለን ማለት ነው እንደኔ። ከዛ እዚጋ ባይ ኮንቲኒንግ የሚለውን ካደረግን በኋላ ሰብሚት እንላለን ማለት ነው።
እንደነገርኳችሁ ስፔሻሊ የፋኑስን ሊንክ ተጠቅማችሁ በመገቡበት ሰዓት እስከ $100 የሚደርስ ያክል ስፔንዲንግ ሲኖራችሁ $20 ካሽባክ ታገኛላችሁ። ፕላስ ደግሞ የኛ ሪፈራል ኮድ ብቻ ስለተጠቀማችሁ የተለያዩ አይነት ፐርቼዞችን በምታደርጉ ሰዓት ቅናሽ የማግኘት እድል ይኖራቸዋል ማለት ነው። እሱን መሰረት በማድረግ ከስር ዲስክሪፕሽን ሊንክ ላይ አስቀምጥላቸዋል። የዛሬ የያዝነው ቪዲዮ ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ ድረስ ደግሞ መልካም ቆይታ